ክፍል 28 ትንሽ እንደተጓዝን ትልቅ ቤተክርስቲያን ያለበት ትንሽ መንደር ደረስን። ኃይሏ ለአዳር የምታርፍበት መንደር ደግሞ ከቤተክርስቲያኑ ባሻገር በአድዋ በኩል ሆኖ ብዙም እንደማይርቅ እናውቃለን። መንደሩን ከመልቀቃችን በፊት እዚህ እንደር ወይስ እንሂድ ብለን ለመመካከር ተቀመጥን። ትንሽ ከተወያየን በኋላ ለብቻችን ለማደር ወሰንን። ነገር ግን ወዳሉበት አካባቢ ተጠግተን ለማደርና ጠዋት መንቀሳቀስ ሳይጀምሩ ሄደን ለመቀላቀል ተስማማን። ቀኑ ሙሉ በሙሉ አልጨለመም። መንደሩን መተንበትም ስለማናውቅ የምናድርበትን ቦታ ሌላ ሰው እንዳያውቅ ጥንቃቄ ማድረግ ነበረብን። እስኪጨልም ቆይተን የምናድርበትን ቦታ መፈለግ ይሻላል ብለን እስኪጨልም ድረስ ወደ ቤተክርስቲያኑ ተጠግተን ቆየን። ሲጨልም ጓዶች ለሰፈሩበት መንደር ወደሚቀርቡት ቤቶች ጋር ሄደን አንዱ ጋር ለማደር ነበር የፈለግነው። እስከዚያ ድረስ በተጠንቀቅ ሆነን አካባቢያችንን በዓይናችን እየተቆጣጠርን ጠመንጃችንን አዘጋጅተን ከቤተ ክርስቲያኑ አጠገብ ተቀመጥን። አካባቢያችን ችግር እንደሌለው በደንብ ካጣራን በኋላ ድምፃችንን ዝቅ አድርገን ማውራት ጀመርን። አየህ አማኑኤል፣ ገና ምንም ሳንጀምር ከጓዶች ጋር መቀላቀል እየቻልን ከነሱ ተደብቀን ለማደር ወሰንን። ብንጀምር ኖሮስ ምን ልናመጣ እንችል ነበር አለችኝ ድላይ። እኔም በትግርኛ ባልኪ ትፈልጢ ግድ የለኝም ስላት ድምፅ አውጥታ ሳቀች። አንቺ ልጅ ተይ እንጂ እዚህ የተደበቅነው እኮ ሰው ሳያይንና ሳይሰማን በሚስጥር ለማደር ነበር አልኳትና ሳቋን ለመቆጣጠር ሞከረች። ለ2 ሰዓታት ያክል ከቆየን በኋላ መንደር ውስጥ ይሰማ የነበረው ድምፅ እየጠፋና ጸጥ እያለ ሄደ። ከቤተ ክርስቲያኑ ፊት ለፊት ካለው ቤት ሄደን አንኳኳን። አንድ ወጣት ልጅ በሩን ከፈተልን። ታጋዮች መሆናችንንና ለማረፍ ስለፈለግን ፈቃድ ልንጠይቅ እንዳንኳኳን ስንነግረው ደነገጠና እናቱን ጠራ። እናትየውም ድምፃችንን እየሰሙ ስለነበረ ውስጥ እንዳሉ ክፈተለው መስይዎም እዩ፣ ክፈትላቸው መሽቶባቸው ነው አሉና ወደ ውስጥ ገባን። ለመተኛት እየተዘጋጁ ይመስላሉ። አሁን ደግሞ ለኛ ራት ሊያዘጋጁ እሳቱን እየቆሰቆሱ ከኛ ጋር ወሬ ጀመሩ። ድላይ አማርኛና ትግርኛ በደንብ ታውቃለች። የሚቀናት ግን አማርኛ ነው። በትግርኛ ስታወራ አነጋገሯ ደስ ይላል። ድምጿም ለስለስ ስለሚል ለጆሮ ይጣፍጣል። የሁለታችንም አለባበስ ተመሳሳይ ስለሆነ ይመስለኛል ሴትየዋ ሲያናግሩን በትግርኛ እሷንም እኔንም አንተ እያሉ በወንድ ጾታ ይጠቀሙ ስለነበረ እኔ እየሰማሁ እስቃለሁ። ድላይም ችግራቸው ገብቷታል፣ ግን ጨዋታቸውን ላለማደናቀፍ ዝም ብላ ታወራቸዋለች። በጣም ሲደጋግሙት እኔ ጣልቃ ገባሁና አደይ እሳ ጓል እያ ወዲ አይኮነትን፣ አደይ እሷ እኮ ሴት ናት ወንድ አይደለችም አልኳቸው። እዋይ ወደይ አሪጋ ኢልካ ኢካ ትቀልደለይ ግደፍባ፣ ወይ ልጄ አርጅቻለሁ ብለህ ነው የምትቀልድብኝ? ተው እንጂ አሉ። እኔ አሁንም ምስቃለሁ። ቀልዲ አይኮነን ሐቀይየ ኢሳ ጓል እያ፣ ስቀልድ አይደለም እውነቴን ነው ሴት ነች አልኳቸው። ሁኔታቸውን ስታይ ድላይም ቀጠል አድርጋ አደይ እሱ እውነቱን ነው የነገሩት፣ እኔ ወንድ አይደለሁም ሴት ነኝ ስትላቸው ደንግጠው አዲስ እንደመጣ ሰው ትኩር ብለው አይተዋትም ለማመን ተቸገሩ። እኔም ተጨመርኩና እንደገና አቀይየ ጓልያ ወዲ ዝመሰለትከን ከም ተጋዳላይ ስለዚህ ተከደነት እዩ፣ እውነቴን ነው ሴት ናት፣ ወንድ የመሰለችው እንደ ተጋዳላይ ስለለበሰች ይሆናል አልኳቸው።
እሳቸው ግን አሁንም ለማመን ከበዳቸው። ድላይ ለመቀበል እንደከበዳቸው ስትመለከት እንዴት ለማሳመን እንደምትችል ጨነቃትና ቢቸግራት ልብሷን በግራ በኩል ከፍታ ጡቷን አውጥታ አሳየቻቸው። አደይ አነጓልየ እንድህር ዝአይ አሚን ኪናኒ ጡበይር አይኦ አደይ ካላመኑኝ ጡቴን ይመልከቱ፣ እኔ ሴት ነኝ አለቻቸው። እውነት መሆኑን ሲረዱ ደንግጠው ውይ እናትሽ ሴት ልጅ ወለድኩ ብላ እንደዚህ ብታይሽ ምን ትል ነበር ልጄ? እንዴት ሆና ይሆን ብላ ስታስብ፣ አንቺ ግን እንዲህ ጫካ ለጫካ በረሃ ለበረሃ ከወንዶች ጋር እየተንከራተትሽ በየሰው ቤት በየሜዳው እንደምታድሪ እናትሽ ብትሰማ ምን ይውጣት ነበር ብለው አንገታቸውን ደፉና በእንጉርጉሮና በዜማ አድርገው ማልቀስ ጀመሩ። እኔም እናቴን ስላስታወሱኝ ሌላ ሐሳብ ውስጥ ገባሁና ቅዝዝ አልኩኝ። እንደገና ደግሞ ቀና አሉ በሚቆራረጥ ድምፅ፣ ኧረ ለመሆኑ ቤተሰቦችሽ ምን በድለውሽ ነው እንዲህ ሆንሽው? ብለው መልሷንም ሳይጠብቁ ለቅሷቸውን ቀጠሉ። እኛ እንዲህ አይነት ከፍተኛ ሐዘን ውስጥ ይገባሉ ብለን ስላልገመትን በትካዜ ተይዘን እንዴት እንደምናጽናናቸው ግራ ገባን። እንዲተው እንደምንም እያባበልን ርዕስ እየለወጥን በብዙ ጥረት ወደ ሌላ ጨዋታ ካስገባናቸው በኋላ ራት አቅርበውልን በላንና ለመተኛት ስንዘጋጅ ጋቢ ሊያመጡልን ሄዱ። ከዚህ በላይ አይቸገሩ፣ እኛ ምንም ተጨማሪ ልብስ አያስፈልገንም፣ የያዝነውን ነጠላ ይበቃናል አልናቸው። ላንተ ሳይሆን ለርሷ ነው፣ እስኪ ለአንድ ሌሊት እንኳን እናት ልሆንላት አሉ። አይሆንም ብንልም ሊቀበሉን ፈቃደኛ አልሆኑም። ቅር ያላቸው ጋቢውን አመጡ። ተኝተን ብቻችንን ስንሆን ሁኔታቸው በጣም ውስጤን ስለነካው አንቺ ለምን እንዲህ ታደርጊያለሽ አልኳት። ማመን ስላቃታቸው የግድ ማሳመን ነበረብኝ። ይሄም እኮ አንዱ የትግል አይነት ነው። እኛ ሴቶችም ለራሳችንና ለሌሎችም መብት በእኩልነት መታገል እንደምንችልና መታገል እንዳለብንም ማሳወቅ ስላለብኝ ነው እንጂ ጡቴን ላሳያቸው ወይም ላንተ ላሳይህ ብዬ አይደለም አለችኝ። እዚህም እንደ መጀመሪያው ቀን ቅፍቅፍ ብለን በፍቅር ስሜት የጋለው ሰውነታችን አንዴም ሳይላቀቅ እንደ ሰዓት የሚፋጅ ትንፋሻችንን እየተለዋወጥን አደርን። ስሜታችን አይሎ ሊገነፍል አፋፍ ደርሶ ሌሊቱን ያሳለፍነው ያለ እንቅልፍ ነበረ። የገባነው ከባድ ፈተና ውስጥ ቢሆንም በተስማማነው መሰረት ከፍቅር ትግል መቅደም እንዳለበት በማመን በጣም ተጠንቅቀን ስሜታችንን ተቆጣጠር ነው። ሊነጋ ሲል ተነሳን። ወደ የጋንታችን ለመቀላቀል ጓዶች ያድሩበታል ብለን ወደ ገመትነው መንደር ሄድን። ወደ መንደሩ ከመግባታችን በፊት የሚጓዙበትን አቅጣጫ ተመለከትንና በሌላ አቅጣጫ አድርገን ከፊታቸው ቀደምንና ከሚመጡበት ገደላማ አፋፍ ደርሰን ጠበቅናቸው። በመጀመሪያ ከገደሉ የወጡት የነድላይ ጋንታ አባላት ነበሩ። እኔ እዚያው እንደቆምኩኝ እያየኋት ሄዳ ተቀላቀለች። ከነበርኩበት ቦታ ሆኜ ድምጻቸው ይሰማኛል። የት ይዛው ጠፍታ ነበር የሚሉ ቃላት ወደ ጆሮቼ ሲደርሱ መጀመሪያ አላመንኩም ነበረ። በኋላ ግን ጥርጣሬ ውስጥ እየገባን መሆኑን ሳውቅ ደነገጥኩኝ። ጥርጣሬውም በብዙዎች አእምሮ ውስጥ የሚብላላና የሰፋ ሊሆን እንደሚችል ገመትኩኝ። ብዙዎቹ ራሳችንን ተቆጣጥረን ፈተናችንን እንደተወጣንና ለዓላማችንና ለትግል ተገዝተን በንጹህነት እንዳለን ሊያምኑ አይችሉም ብያሰብኩኝ። በሐሳብ ውስጥ ሆኜ ትንሽ እንደቆየው የኔዋም ጋንታ አባላት ከገደሉ ብቅ ሲሉ ከገባሁበት ሐሳብ ወጣሁና ተቀላቅዬ አብሬ መጓዝ ጀመርኩኝ።
ኃይል 500 በምትንቀሳቀስባቸው ቦታዎች ከወያኔ ጋር ከፍተኛ ችግር ተፈጥሮ ለጦርነት የተቃረበው ዕዳጋ አርቢ ነበረ። ዕዳጋ አርቢ የሚገኙት የወያኔ ሚሊሻዎች በክፍለ ሕዝብ የሚሰሩ አባሎቻችንን ከወረዳው ውጡ ብለው አላስቀምጥ ከማለታቸውም በላይ የኛ ሰው እንዳያልፉ መከልከል ጀመሩ እና አብየው ሰምተው ከበላይ አመራሮች ጋር እየተነጋገሩ ቆይተው በመጨረሻም እኔን ጨምሮ ከ3 ጋንታ የተውጣጣን 6 ሰዎች ተላክን። እምቢ ካሉ እንድንተኩስና የኃይል እርምጃ እንድንወስድ ትዕዛዝ ተሰጥቶኝ ነበረ ወደዚያ ያመራ ነው። ዕዳጋ አርቢ ወደ ተከዜ የምንተላለፍበትና ከጸለምት ጋር የምንገናኝበት ቁልፍ መገናኛ መስመር ስለሆነ ነበረ ጠበቅ ያለ ትዕዛዝ የተሰጠኝ። በዚያ መሰረት ችግር ከተፈጠረ አንተ ቀድመህ ተኩስ መክፈት አይኖርብህም፣ እንዳትቀደም ተጠንቀቅ ተብያለሁ። ከዚህም በተጨማሪ ኃይሏ ተዘጋጅታ እንደምትጠብቅና ልክ ተኩስ እንደተሰማ እንደምትደርስልንም ተነግሮኛል። ነገሩ ወደ ተኩስ ከደረሰ ከሚሊሻዎቹ በተጨማሪ የወያኔ ኃይል ከችግሩ በስተጀርባ እንዳለ ስለተገመተ ውጊያው በወያኔ ኃይልና በእኛ መካከል እንደሚሆንና ውጤቱም ወደ አስከፊ እልቂት ሊሄድ እንደሚችል ተገምቷል። ስንደርስ ከተማዋ ወያኔ ባስታጠቃቸው ብዙ ሚሊሻዎች ዙሪያዋን ተከባለች። የወረዳው የወያኔ ሚሊሻዎች መሪ ከፊታችን ትንሽ ራቅ ብሎ ከጥቂት ሰዎች ኋላ ቆሟል። እኛን አትገቡም ብሎ አስቆመን። ማንነታችንን እንዲያውቅ አድርገን የወሰደው እርምጃ ትክክል እንዳልሆነና ሌላ ችግር ውስጥ እንዳንገባ ብንነግረውም ሊሰማን አልቻለም። ወደ ከተማ አትገቡም፣ እዚህ ሕዝቡ እናንተን አይፈልጋችሁም እያለ ይደነፋ ጀመረ። አሁንም ይሄንን አባባልህን ተወውና ተነጋግረን በሰላም ብንፈታው ይሻላል ብንለውም እምቢ ብሎ ያልሆነ ነገር መናገር ቀጠለ። ከዚያ በኋላ አብረውኝ ያሉትን ጓዶች ቦታ እንዲይዙና መሳሪያቸውን አዘጋጅተው በተጠንቀቅ እንዲሆኑ ነገርኳቸው። ከለላ ይዘን ተኩስ ከተጀመረ ለመመለስ መሳሪያዬን አነጣጥሬ ጣቴን ቃታው ላይ አድርጌ በተጠንቀቅ እንደቆምኩኝ ተወተኩስ የሚል ድምፅ ሰማው። ገብረ ሐዋርያ ነበረ። አማኑኤል ተው፣ መታኮስ የለብንም የእህቴ ባል ነው እያለ በመጮህ ምሽግ ከያዘበት ቦታ ወጣና እየሮጠ ወደ እነሱ ሄደ። ሰውየው አወቀውና ሰላም ተባባሉ። ለምን እንዲህ ታደርጋለህ አለው ገብረ ሐዋርያ ሰውየውን። በዚህ ሁኔታ እንድንገባ ተፈቀደልንና ያንን ጓድ ከእህቱ ጋር ሊያገናኘው ወደ ቤቱ ሊወስደው ሲል 2 ጓዶች አብረውት እንዲሄዱ ሰጠሁት። አብረው ሄደው እህቱንም አይቶ ተመለሰ። የመከፋፈል ምልክቶች። የፈላ ካልሰከነ ትግል ምኑን ትግል ሆነ። የኢሃፓ ልጆች ግጥም። በ1970 ዓመተ ምህረት በታህሳስ ወር ነበረ አድዋ የተመለስ ነው። ነበለት አካባቢ ስንደርስ የኃይሉ አባላት ተሰበሰብን። አሰፋ ወደ ቤጌ ምድር ከሚሄዱ ጓዶች ጋር ስለተመደበ የኃይል የፖለቲካ ኃላፊ ሰለሞን ሆኗል። ምክትል የኃይል የፖለቲካ ኃላፊው ደግሞ ከሰተ ነው። ሁላችንም ከተሰባሰብን በኋላ አንዳንድ መረጃዎች እንደሚነገሩን ተገለጸልን። በፓርቲው ውስጥ አንጃ እንደተፈጠረና ፓርቲው ለሁለት እንደተከፈለ ተነገረን። የአንጃውን ቡድን የሚመሩት ሃና ላይ የሚባሉ መሆናቸውም ተገለጸልን። ብርሃነ መስቀል ከፓርቲው እንደተገለለ በሐሜት ስንሰማ ቆይተናል። ሰሞኑን በእነርሱ ቡድን መዘጋጀቱ የተወራለት ልዩነታችን የሚል ጽሑፍ የያዘ ወረቀት ተበትኖ ነበረ። ወረቀቱ ከተበተነ በኋላ አንዳንድ ነገሮች መሰማታቸው አይቀርም ብሎ ይመስላል ሊነግሩን የፈለጉት።
ሐናለ የሚባሉ ስማቸው ያልተጠቀሱ የፓርቲው አመራር አባላት አንጃ በመፍጠራቸው ምክንያት ከድርጅቱ የተባረሩ መሆናቸው ተገለጸ። የአንጃው ቡድን ፓርቲውን ለሁለት እንዲከፈል እያደረገና በከተማው መዋቅር ውስጥ በጓዶች ላይ ወንጀል እየፈጸመ መሆኑ ተነገረ። የሰራዊቱ አባላትም አፍራሽ ተልዕኮ ካለው ከዚህ አንጃ ቡድን ቅስቀሳ እንድንጠነቀቅ ማሳሰቢያ ተሰጠን። ከስብሰባው በኋላ ከነበርንበት ቦታ ተንቀሳቅሰን ወደ ሐውዜን ስንሄድ እንደገና በሌሎች ስብሰባዎች ውይይቶች ቀጠሉ። በቡድን ሆነን መወያየት ጀመርን። በውይይቶቹ ከተነሱ ጥያቄዎች ለምንድነው የትጥቅ ትግል የሚያስፈልገው? ድርጅቱ ገበሬ ለመመልመል ለምንድነው ፍላጎት ያነሰው? ገበሬ ያልተደባለቀበት የገጠር ሰራዊት ያዝነው ለምንድነው? ገበሬውን ሳናስታጥቅና ሳናደራጅ እንዴት አድርገን ነው በገጠር የምንታገለው? ፓርቲው የገጠሩን ትግል ነው ወይስ የከተማውን ትግል በቀዳሚነት የሚያየው? አሁን ፓርቲው ድል አድርጎ ስልጣን ቢይዝና ሰራዊቱ ወደ ከተማ ግባ ቢባል ዝም ብሎ መግባት አለበት ወይስ የተራዘመ ከገጠር ወደ ከተማ የሚደረግ ትግል የግድ ያስፈልጋል የሚሉ ጥያቄዎች ይገኙባቸዋል። ከዚያ በኋላ ቀስ በቀስ በቡድን የመከፋፈል ስሜት እየጎላ መጣ። ሁሉም በየጎራው ሆኖ አንድ ከሚያደርገን ዓላማ ይልቅ የሚያለያዩንን ትናንሽ ነገሮች እየተያዙ የመከፋፈል ዝንባሌ ያላቸው ድርጊቶችና ወሬዎች ተስፋፉ። እኔና እኔን መሰል የገበሬ ልጆች ይሆንና ገና የሁለተኛ ደረጃ ትምህርት ያልጨረስን አባሎች በአንዳንዶች የመናቅ ዝንባሌ ባላቸው ምሁራን የንቀት ትችት ውስጥ ወደቅን። አንድ ቀን መንገድ እየሄድን እያለ እንጸዳዳ የሚል ጥያቄ ከኋላ መተላለፍ ጀመረ። እኔ ደግሞ ከወደፊት ላሉ ጓዶች እንጸዳዳ ይላሉ ብዬ ለእንግዳ ወርቅ አስተላለፍኩኝ። እንግዳ ወርቅ ጋንታ መሪ ስለነበረ ቆዩ በላቸው አለኝ። ቆዩ ተብላችኋል አልኳቸው። ትንሽ ቆየት ብለው ለመቆየት ስለማንችል መጸዳዳት አለብን፣ አስቸኳይ ነው ብለው ከትዕዛዙ ውጪ መጸዳዳት ጀመሩ። ስመለከት የተወሰኑ ጓዶች ከሰልፍ ተቆርጠዋል። እኔም ሁኔታውን አየሁና ለምንድነው ተጸዳዱ ሳትባሉ ከሰልፍ የወጣችሁት አልኳቸው። ታዲያ እናንተ ተጸዳዱ እስከምትሉን እንጠብቅ፣ በጣም ተቸገርን እኮ አለ የኃይሏ ምክትል የፖለቲካ ኃላፊ። ጓድ ይሄ አናርኪሲዝም ነው አልኩት። ዝም አለና ሄደ። በጊዜው በየጋንታችን ራሳችን የምናወጣቸው ጽሑፎች ነበሩ። የኛ ጋንታ የምታወጣው ህትመት ጎህ የምትባል ነበረች። አንድ መንደር ላይ ቁጭ ስንል የተለያዩ ጽሑፎችን እናመጣና ተሰብስበን ማታ ማታ ይነበባል። የፓርቲው ኮሚቴ አባል ደግሞ ጥሩ የጽሑፍ ችሎታ ነበረው። ያን ማታ ታዲያ የጻፈው ስለ አናርኪሲዝም ነበረ። በአናርኪሲዝም ላይ ብዙ ትንተናና የብዙ ሀገሮች ልምድ ጨምሮበታል። የራሽያ፣ የአውሮፓ፣ የላቲን አሜሪካ፣ የቪየትናም፣ የቻይና ብቻ ያልተጠቀሰ ሀገርና አብዮት አልነበረም። ስለዚህ አናርኪስት ማለት ብሎ በየሀገሩ ትንታኔ ላይ የተጠቀሱ ቡድኖችና ግለሰቦችን አንስቶልናል። ስለ አናርኪሲዝም ሳያውቁ ለመጸዳዳት መስመር ያቋረጠን ሰው ሁሉ አናርኪስት ለሚሉ የአናርኪስትን ትርጉም እኛ እናስተምራቸዋለን ብሎ ደመደመ። ይሄ ለኔ ስድብ ነበረ። አንተ የአናርኪሲዝምን ትርጉም ሳታውቅ አናርኪስት አልከኝ ማለቱ ነበረ። ትልቁ ስህተትህ የሰራኸው ሥራ ሳይሆን የተናገርከው ንግግር ነው ለማለት ስለሆነ ገረመኝ። በአቀራረቡም አንዳንድ ጓዶች ተናደዱበት። የፖለቲካ ጉዳይ ኃላፊ አባላትም ጭምር በአካሄዱ ያልተደሰቱ ነበሩ። ብርሃኑና ሊበን አይዞህ ግድ የለህም አትበሳጭ፣ እሱ ዝም ብሎ ነው አሉኝ። እኔም ነገሩን ተውኩት። ብስጭቴንና ቁጭቴን እንዳያስኩኝ ዝም አልኩኝ።
ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 28 አብቅቷል። በቀጣይ ክፍል 29ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።